ፔጅ ስፖርት ማዴራው ፈርጥ ክርስቲያኖ ሮናልዶ ለመጨረሻ ጊዜ ወደ ዓለም ዋንጫ መድረክ ደርሷል። እግር ኳስ ሊሰጣቸው የሚችላቸውን ሁሉንም ነገሮች 5 የባላንዶር ሽልማቶች፣ በርካታ ሊግ ዋንጫዎች፣ የሻምፒዮንስ ሊግ ዋንጫዎችና በ2016 ከፖርቹጋል ጋር የአውሮፓ ዋንጫን ያሳካው ሮናልዶ አሁን አንድ ነገር ብቻ ጎድሎታል፣ የዓለም ዋንጫ። ለማዴራው ፈርጥ የ2026 የዓለም ዋንጫ ስድስተኛውና የመጨረሻው ዓለም ዋንጫው ነው። መላው ዓለምም ይህንን ያውቃል። የእግር ኳስ ታሪኩን ሙሉ ለማድረግ የሚያገኘው የመጨረሻው ድልም ከፊቱ እየጠበቀው ይገኛል። ይህ ጊዜ ምን ማለት እንደሆነ ለመረዳት ያለፈበትን ረጅም መንገድ መለስ ብሎ ማየት ያስፈልጋል። ሮናልዶ ለመጀመሪያ ጊዜ በዓለም ዋንጫ ላይ የተጫወተው እንደ አውሮፓውያን አቆጣጠር በ2006 ፖርቹጋል በጀርመን አራተኛ ደረጃን ይዛ ስታጠናቅቅ ነበር። በወቅቱ ገና ወጣት ተጫዋች ነበር ክርስቲያኖ ሮናልዶ። ከዚያ ቀን ጀምሮ በታሪክ ውስጥ ከማንኛውም ተጫዋች በላይ ብዙ የብሔራዊ ቡድን ጎሎችን አስቆጥሯል። ለፖርቹጋል ከ130 በላይ ጎሎችን ከመረብ አሳርፏል። 22 የዓለም ዋንጫ ጨዋታዎችን አድርጓል። ይህም ከማንኛውም የፖርቹጋል ተጫዋቾች በላይ ከፍተኛ ነው። በዚህ ወቅት ፖርቹጋል በሮናልዶ ላይ ብቻ የተመሰረተች አይደለችም። የእግር ኳሱን ፈርጥ ለታላቁ ክብር ማብቃት የሚችሉ ኮከቦች በአሰልጣኝ ሮቤርቶ ማርቲኔዝ ስብስብ ውስጥ ይገኛሉ። እንደ ብሩኖ ፈርናንዴዝ፣ በርናንዶ ሲልቫ፣ ጃኦ ኔቬስ፣ ቪቲና እና ራፋኤል ሊያዮ ያሉ ተጫዋቾች በሁሉም የሜዳ ክፍል ለፖርቹጋል ጥራትን ሰጥተዋታል። ጎንካሎ ራሞስ እና ኑኖ ሜንዴዝ ያሉ ተጫዋቾች ደግሞ በጨዋታው ለመድመቅ ዝግጁ ከሆኑ ወጣት ኮከቦች መካከል ጥቂቶቹ ናቸው። ፖርቹጋል በፊፋ የደረጃ ሰንጠረዥ ላይ አሁንም በከፍተኛ ደረጃ ከ1 እስከ 5 በሚገኘው ደረጃ ውስጥ እየተመላለሰች የምትገኝ ሀገር ስትሆን ወደዚህ ውድድር የመጡት ታዲያ የወቅቱ የኔሽንስ ሊግ አሸናፊ ሻምፒዮን በመሆንም ጭምር ነው። ይህም ለጠንካራና በራስ መተማመኑ ከፍ ያለ ስብስብ እንደሚሆን ይጠበቃል። ከሮናልዶም ከቡድኑ ጋር ከመካተቱ አንጻርም ማለት ነው። ፖርቹጋል በምድብ ኬ ከዲሞክራቲክ ኮንጎ፣ ኡዝቤኪስታንና ኮሎምቢያ ጋር ተደልድላለች። የመክፈቻ ጨዋታቸውንም ሰኔ 10 ቀን በሂውስተን ከዲሞክራቲክ ኮንጎ ጋራም የሚያደርጉ ይሆናል። ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ ላይ ወደ ሜዳ ሲገባ በስፖርት ታሪክ ውስጥ እጅግ ስሜታዊ ከሆኑት ቅጽበቶች መካከል አንዱ ይሆናል። ሮናልዶ በእርግጥ የዓለም ዋንጫውን ያሳካ ይሆን? ዓለም ወደ አሜሪካ አይኑን ያደርጋል። ምን ያስመለከተናል የሚለውንም እንደዚሁ ከጥቂት ቀናቶች በኋላ የምንመለከተው ይሆናል። ክርስቲያኖ ሮናልዶና የዓለም ዋንጫ። ፔጅ ስፖርት